ጤና ይስጥልኝ ተመልካቾቻችን ከትግራይ ቴሌቪዥን የአማርኛው ቋንቋ የቀጥታ ስርጭታችን አሁን ይጀምራል። ከዜናዎቹ ጋር ማዕድ ኃይለ። በቅድሚያም የህብረተሰቡን ሰላም ለማጽናት የአካባቢያቸው ጸጥታና ደህንነት በመጠበቅ የወጣቶች ሚና ከፍተኛ መሆኑ ተገለጸ። ይህ የተገለጸው የትግራይ ወጣቶች ቢሮ ከግብረሰናይ ድርጅት ጋር በመተባበር ባዘጋጀው ወጣቶችና ሰላም በሚል በተካሄደ መድረክ ላይ ነው። ፉርቱና ገብሩ ተጨማሪ አላት። በትግራይ የተካሄደው ጦርነት ወጣቱን የህብረተሰብ ክፍል በብዙ መንገድ እንደጎዳው መረጃዎች ያሳያሉ። ታዲያ አሁንም ወጣቱን ተስፋ ያስቆርጡ ያሉ ሁኔታዎችም በተጠና መንገድ ለመክታት በወጣቱ ዙሪያ የተለያዩ ስራዎች እየተሰሩ እንደሚገኙ የትግራይ ወጣቶች ቢሮ ይገልጻል። ከማምስ ፎርማምስና ከWFP ምግባረ ሰናይ ድርጅቶች ጋር በመቀናጀት UN ሴኩሪቲ ካውንስል ባወጣው በወጣቶች ሰላምና ደህንነት ዙሪያ በትኩረት እንዲሰራ በማሰብ ወጣቶችና ሰላም በሚል ርዕስ የወጣቶች ኮንፈረንስ ተካሂዷል። ወጣቶች ሰላምን ለማጽናት የአካባቢያቸውን ጸጥታ በማስከበር ረገድ ከፍተኛ ሚና እንዳላቸውም የትግራይ ወጣቶች ቢሮ ኃላፊ አቶ ሐይሽ ስባጋድስ ይናገራሉ። ሰላም እና ወጣት ማለት ነው። ወጣት ሳይሳተፍበት ሰላም መምጣት አይቻልም። ሁለተኛ ደግሞ ሰላም ከሌለ ተጎጂም ወጣት በመሆኑ ምክንያት ወጣቱ የዓለም አቀፍ ተቋም ያወጣው መርሆች መሰረት አድርጎ እሱ ላይ ውይይት አድርጎ ይህን ነገር በማህበረሰብ ደረጃ እንዲሰርጽ ማድረግ ኃላፊነት እንዲወጣ የተዘጋጀ ፕሮግራም ነው ማለት ነው። ተሳትፎ ከፍ ለማድረግ ነው። በሰላምም በልማትም በዲሞክራሲ ግንባታም ቢሆን ማለት ነው። የማምስ ፎርማምስ ግብረሰናይ ድርጅት ዳይሬክተር አቶ አሸናፊ አስመላሽ በበኩላቸው በአሁን ሰዓት በትግራይ የሰላም ሁኔታ ፈታኝ በመሆኑ ወጣቱ በመደራጀት ሰላም በማስፈን በማረጋጋትና የአካባቢውን ጸጥታ ከመጠበቅ አኳያ ትልቅ አስተዋጽኦ አላቸው ይላሉ። ያው ጥቅሙ በጣም ግልጽ ነው። አንደኛ በአሁኑ ሰዓት ሰላም በጣም አስቸጋሪ የሆነበት ሁኔታ፣ የጸጥታው ሁኔታ በጣም አስቸጋሪ የሆነ ሰው በሰላም ገብቶ መግባት ወጥቶ መግባት ስጋት ላይ የወደቀበት ሁኔታ ባለበት ጊዜ ላይ የዚህን አስፈላጊነት ተረድቶ በተለይ እንደገና ወጣቱ እንደገና ትልቁንም ቁጥር ስለሚይዝ ለዚህ ጉዳይ እንደገና ቀዳሚ ተሳትፎም ስላለው ይህንን እውቀት አግኝቶ ያንን የታጣውን ሰላም ከማምጣት ከማረጋጋት ከማስፈን አኳያ ትልቅ አስተዋጽኦ ያደርጋል። በመድረኩ የተሳተፉት ወጣት መለስ ገብረሕይወትና ወጣት አየሎም ስዩም መድረኩ አስፈላጊና ጠቃሚ ከመሆኑ በዘለለ በአሁን ሰዓት በክልላችን ያለው ነባራዊ ሁኔታ ያገናዘበና ሁኔታውን ለመቋቋምና የአካባቢያቸውን ሰላምና ጸጥታን ለማስከበር ጠቃሚ መሆኑን ይገልጻሉ። አሁን እኛ ከገጠመን አንጻር ለመዳን ካለን ፍላጎትም ጭምር ይሄንን እንደዚህ አይነት መድረክ ሊኖር ይገባቸዋል። በሀገራችን ላይ የገጠመን ነገር አመጽ እንዳይነሳ፣ ፍትህ እንዲነግስ፣ ሴቶችም በሰላም ገብተው በሰላም ወጥተው በሰላም እንዲገቡ፣ ማንም ወንበዴ ወይም ማንም የህግ በላይነት እንደሌለ አውቆ ሊጨወትባቸው የመጫወቻ እንዳይሆኑ እንደዚህ አይነት ነገሮች መፈጠራቸው በጣም ደስ ይላል ማለት ነው። ወጣቱን ካልያዝክ ሌላ እንቅስቃሴ ስለማይኖር፣ ስለዚህ ወጣቱን ወደዚህ ወደ ኢኮኖሚካሊ ፖለቲካሊ እና የሴኩሪቲ ኢሹ አምጥተው ወደፊት በማምጣቱ ይህንን ብቻ ሳይሆን ክልሏን ብቻ ሳይሆን ሀገሪቷም ጠቀሜታ ስላለው ካሁን በፊት አልተለመደም ነበር። እንደዚህ ብሎ እዚህ በመሳተፋቸው ግን ትግራይ ምን አለች፣ እየታቅጣጫ ያለችው ለቀጣይስ ምን መሄድ አለባት፣ እኛስ ወጣቶች ለትግራይ ምንድነው ማበርከት ያለብን? ኢኮኖሚካሊ ሊሆን ይችላል፣ የጸጥታ ጉዳይም ሊሆን ይችላል፣ በማህበራዊ ሚዲያም ሊሆን ይችላል እና በዚህ መድረክ አብዛኛው ወጣቱ ያየነው ሀሳቡ ነው ሼር እያደረገ ያለው። እዚህ እንደዚህ ተሰብስበን ከመላው ትግራይ ያለው እዚህ ሆኜ ምን እየተሰራ እንዳለ ምዕራብ ምን እንደዚህ እየተሰራ አለ፣ ማዕከላዊ እና ምስራቁ ጋር ምን እየተሰራ እንዳለ አውቅ ያለው እና ምንድነው ይሄ ወደ አንድ በማምጣት እንደዚህ ሀሳብ ሼር ካደረግን ትግራይን የማታርግበት ሚስ የለም ብዬ አስባለሁ። በ2017-18 የምርት ዘመን ምርትና ምርታማነትን ለማሳደግ የማዳበሪያና የሜካናይዜሽን አቅርቦት ለማሟላት ትኩረት ሰጥቶ እየሰራ መሆኑን የትግራይ የገበያ ልማትና የህብረት ስራ ማህበራት ኤጀንሲ አስታወቀም። ኤጀንሲው እስካሁን ከ530 ሺህ ኩንታል በላይ ማዳበሪያና ለአርሶ አደሮች መደረሱን ገልጿል። ለምክያስ ታፈረ ዘገባ ስለሺ ሐጎስ
የትግራይ የህብረት ስራና የገበያ ልማት ማህበራት ኤጀንሲ በ9 ወር ያከናወናቸውን ስራዎች ገምግሟል። ኤጀንሲው የ2017 እና 2018 ዓ.ም የምርት ዘመን ላይ ከፍተኛ የሆነ ምርት ለመሰብሰብ የማዳበሪያና የሜካናይዜሽን አቅርቦት ላይ ትኩረት ሰጥቶ እየሰራ እንደሚገኝም አሳውቋል። የትግራይ የህብረት ስራ ማህበራትና የገበያ ልማት ኤጀንሲ ምክትል ስራ አስኪያጅ አቶ የማነ ገብረ መስቀል የትግራይ አርሶ አደር ከበሬ እርሻ ወደ በትራክተር ማረስ እንዲሸጋገር በፍላጎቱ መሰረት ማዳበሪያን በመጠቀም ምርታማ ነቱን እንዲጨምር እየተሰራ እንደሚገኝ ይገልጻሉ። ዘመናዊ ሕርሻ አምስጋር ሕብረት ስራ ማህበር ዓበይ ዓቅምን ብስሩን ከመሳርሒ ከሰጋግረን ዝክእል ዓቅምን ተሃሎ ሕብረት ስራ ማህበራት ዘመናዊ ወደ ሆነ እርሻ በማሸጋገር ላይ ሕብረት ስራ ማህበር አቅም አላቸው። ጦርነቱ ከመካሄዱ በፊት ወደ 1.1 ሚሊዮን የሚጠጉ በሬዎች ነበሩ። አሁን ላይ ከ200,000 አይበልጡም። በዛ ላይ ዋጋቸው በጣም ከፍ ብሏል። ስለሆነም ያለው አማራጭ ትራክተሮችን ማስመጣት ነው። ዘርም መዝራትና ማጨድ ላይ የሚያገለግሉ ማሽኖች በሕብረት ስራ ማህበራት እየገቡ ይገኛሉ። ግን ደግሞ ይህንን ለማሟላት ግዙፍ ካፒታል ይፈልጋል። ይህ በመሆኑ የሕብረት ስራ ዩኒዮኖች ከማይክሮ ፋይናንስና ከባንኮች ጋር ብድር ማግኘት የሚችሉበትን እድል የማመቻቸት ስራ ጀምረናል። በዘንድሮ ክረምት የማዳበሪያ አቅርቦት እጥረት እንደማይኖር የገለጹት ምክትል ስራ አስኪያጁ 1 ሚሊዮን ኩንታል ማዳበሪያ ለአርሶ አደሩ ለማከፋፈል እቅድ ተይዞ እስካሁን ድረስ 530,000 ኩንታል ማዳበሪያ መከፋፈሉን ያስረዳሉ። ሓረስታይ ዝደልዮ ናይ ማዳበሪያ አቅርቦት በዋኑ ከቀርብን በመጠን ከቀርብን አርሶ አደሩ የሚፈልገውን ያህል የማዳበሪያ አቅርቦት ጊዜውን ጠብቆ እንዲያገኝ አድርገናል። አሁን ላይ የማዳበሪያ አቅርቦት እጥረት የለንም። በተመጣጣኝ ዋጋ ማዳበሪያን እያቀረብን ያለነው ምክንያቱም 530,000 ኩንታል ማዳበሪያ የቆየ ስለነበረን ነው። ይህም በነበረው ዋጋ ነው እንዲከፋፈል የተወሰነው። በየቀበሌው ድረስ በመሄድ እያከፋፈልን ነው። የገበያ ትስስር በመፍጠር በኩልም ወደ 1 ቢሊዮን ደረጃ ትራንዛክሽን ተደርጓል። የ2017-2018 ዓመተ ምህረት የምርት ዘመን ምርታማነትን ለመጨመር የሚያግዙ ዘመናዊ ግብአቶችን ለማግኘት ከሰኔ 10 እስከ ሰኔ 16 ባለው ጊዜ 6 ሀገራዊ ባዛርና ኤግዚቢሽኖች በመቀለ ከተማ እንደሚካሄዱ የኤጀንሲው ምክትል ስራ አስኪያጅ አቶ የማነ ገብረ መስቀል ጨምረው ገልጸዋል። በሀገር ደረጃ ተዳለወ መቀለ ከተማ ዘካሄድ በሀገር አቀፍ ደረጃ የተዘጋጀ በመቀለ ከተማ የሚካሄድ ባዛር ኤግዚቢሽንና ሲምፖዚየም መድረክ ይኖረናል። በኤግዚቢሽኑ ከአዲስ አበባ፣ ከኦሮሚያ፣ ከሌሎች ክልሎች መጥተው የሚሳተፉ የህብረት ስራ ማህበራት አሉ። እነዚህ በርካታ ምርጥ ውጤቶች ይዘው ነው የሚመጡት። ይህ ያለውን የምርት አቅርቦት እጥረት ችግር የሚቀርፍ ነው። ገበያ በማረጋጋት በኩልም ትልቅ አስተዋጽኦ አለው። ይህ ባዛር የሚካሄደው ከሰኔ 10 እስከ ሰኔ 16 በተከታታይ ቀናት የሚካሄድ ነው። የክልታው ላዕሎና የአድዋ ወረዳዎች አስተባባሪዎች አቶ ጣዕመ ኃይሉና አቶ ክንፈ ሙሉ ከፍተኛ የሆነ ምርት ለማግኘት እርሻን የማለሳለስ የአጨዳና የውቂያ ተግባራትን በሜካናይዜሽን ተደግፈው እንደሚከናወኑ የጠቆሙት ባለሙያዎቹ አርሶ አደሮች ማዳበሪያ ሲወስድ የነበረው ኋላ ቀር የአሰራር አገልግሎትና የሰነድ አያያዝም በሞባይል ሲስተም ተሻሽሎ እየተሰጠ መሆኑን ይናገራሉ። ምስ ሜካናይዜሽን ወይ ምዝማን እርሻን ለማዘመን በሜካናይዜሽን የተሰሩ ስራዎች አሉ። ባለችን አንድ ዩኒየን ዘርፈ ብዙ አገልግሎት እየሰጠን ነው። በተለይ ሰብልን የሚያጭዱ ማሽኖችና ትራክተሮች እንዲሁም የውቂያ ተግባራትን በማከናወን ደረጃ ለአርሶ አደሩ በተመጣጣኝ ዋጋ አገልግሎት እየሰጠን እንገኛለን። በዚህም ከ500 በላይ አርሶ አደሮች ተጠቃሚ ሆነዋል። 26,000 ኩንታል ምርትም የተወቃው በዘመናዊ ማሽን አማካኝነት ነው። ከክረምቱ ጋር ተያይዞ እየሰራናቸው ያሉ ስራዎች ማዳበሪያ በማከፋፈል በኩል ህብረት ዩኒየኖች በመውደማቸው ወረዳ ላይ ብቻ ሲከፋፈል ነው የነበረው። በዚህም አርሶ አደሩ ላልተፈለገ የትራንስፖርት ወጪ ሲዳረግ ቆይቷል። አሁን የጀመርነው ግን ከኤቲአይ ፕሮጀክት በተገኘ በጀት እና ስልጠና የማዳበሪያ አቅርቦት ወደ የቀበሌው እንዲወርድ ተደርጓል። ከዚህ በፊት በኩፖን ሲታደል የነበረውን አስቀርተን በሞባይል የሚከፈልበትን አሰራር በመዘርጋት የጊዜ ብክነትንና እንግልትን ማስቀረት ችለናል። በትግራይ ክልል ወደ 6,000 የሚሆኑ የህብረት ስራ ማህበራት መኖራቸውን በመድረኩ ተገልጿል። የ12ኛ ክፍል ሀገራዊ ፈተና ለመፈተን የመጣቀለያ ዝግጅት እያደረጉ መሆኑን የአፄ ዮሐንስ መሰናዶ ትምህርት ቤት ተማሪዎች ተናገሩ። ተፈታኝ ተማሪዎች በቀረው 1 ወር ውስጥ በቂ ዝግጅት በማድረግ የተሻለ ውጤት ለማምጣት ተረጋግተው ሊፈተኑ እንደሚገባም ትምህርት ቤቱ አሳስቧል። ለሀፍቶም ገብረ ዮሐንስ ዘገባ ፉርቱና ገብሩ።
የ12ኛ ክፍል ሀገራዊ ፈተና እየተቃረበ ነው። በመሆኑም የአፄ ዮሐንስ ሁለተኛ ደረጃ ትምህርት ቤት ተማሪዎች በቀረው የአንድ ወር ቆይታ የተሻለ ውጤት ለማምጣትና የፈለጉትን የትምህርት ዘርፍ ለመምረጥ ዝግጅታቸውን ለማጠናቀቅ እያጠኑ መሆኑን ይናገራሉ። ንኮመጽና እዚ በጠዋቱ ወደ ላይብረሪ እየመጣን ክለሳ እያደረግን ነው። ምክንያቱም ለፈተና አንድ ወር ብቻ ነው የቀረን። በመሆኑም የተለያዩ የማትሪክ ፈተናዎችን እየተመለከትን እየተዘጋጀን ነው። ለፈተና ጽባው የፈተና ዝግጅት ጥሩ ነው። አጥንቼ ጨርሻለሁ። አሁን እየደገምኩት ነው ያለሁት። አሁን እየከለስኩ ነው ያለው። ጥናቴን እያጋባደድኩ ነው። ጥሩ ውጤት ካመጣሁኝ ኮምፒውተር ሳይንስ BMIT ገብቼ መማር ፈልጋለሁ። የ12ኛ ክፍል ሀገራዊ ፈተና ተፈታኞች በቀረው አጭር ጊዜ ውስጥ ሳይጨናነቁ የቀረውን በተረጋጋ መንፈስ ሊዘጋጁ እንደሚገባ ተማሪዎች ጥሪያቸውን አቅርበዋል። ለምሐስቴል መከር ማለት ለጓደኞቼ የምመክረው ሳያጠኑ ገብተው ከመጨናነቅ በቂ ዝግጅት አድርገው በራሳቸው አቅም ተረጋግተው ቢፈተኑን ምለው ስትኒው ካሪኩለም ከነበረው የትምህርት ስርዓትና አሁን ያለውን በማቀናጀት እንዴት አድርገን ነው የምናጠናው የሚል መጨናነቅ አለ። ሆኖም ተማሪው በተቻለው አቅም የአቅሙን አጥንቶ ወደ ፈተና ሊገባ ይገባል እላለሁ። ላትካ ጊዜ በደንብ ገርካ በተስቃልካ ያመጣን ያለው ጊዜ አጭር በመሆኑ የምንወደው የትምህርት አይነት ላይ የተሻለ ውጤት ለማምጣት በደንብ በማጥናት ልንዘጋጅ ይገባል። መምህር ሮቤል ተስፋ ስላሴ የአፄ ዮሐንስ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር በበኩላቸው በትምህርት ቤቱ የዘንድሮ ሀገራዊ የ12ኛ ክፍል ተፈታኝ ተማሪዎች ወደ 600 ተማሪዎች መሆናቸውን ገልጸው የተሻለ ውጤት እንደሚያመጡ ያላቸውን እምነት ገልጸዋል። ባቢ 600 ተማራይ ነኝና እዚህ ናብ ሀገራዊ ፈተና ከአቱ ይብልና ተጽይት ነገሮሉ ተማሪ 600 ተፈታኝ ተማሪዎች ሀገራዊ የ12ኛ ክፍል ፈተና ይፈተናሉ። እነኚህ ተፈታኞች የተሻለ ውጤት ያመጣሉ ብለን ነው የምናስበው። ምክንያቱም 10 ሰዓት ሙሉ ላይብረሪያችን ክፍት ነው። እንደፈለጉ ሊያጠኑ ይችላሉ። ዲጂታል ላይብረሪም አለን። ተማሪ መጽሐፍ ወደ ቤቱ ወስዶ እንዲያጠናም እየተደረገ ነው። በአስተማሪዎቹም ጥሩ ክትትል እየተደረገላቸው ነው። መምህር ሮቤል አክለውም የ12ኛ ክፍል ተማሪዎች የተሻለ ውጤት አምጥተው ወደ ዩኒቨርሲቲ እንዲገቡ የወላጅ የአስተማሪና የትምህርት ቤት ድምር ውጤት በመሆኑ ሁሉም ሊደግፋቸው ይገባል ብለዋል። ካፍታ ቤት ትምህርት መጽኡ አበይ ይውለለው እንተ አይነት ክትትል ከገብር ከለለው ከትምህርት ቤት ሲመለሱ የወላጅ ክትትል ያስፈልጋቸዋል። የት እየዋለ ነው፣ እንዴት እየተዘጋጀ ነው ብሎ መጠየቅ መቻል አለበት። ሌላው ሁላችንም እነዚህ አገር ተረካቢ መሆናቸውን ተገንዝበን ሁላችንም ከተቀናጀን ጥሩ ውጤት ያመጣሉ ብለን እናስባለን። ከውጭ ወዳገኘናቸው መረጃዎች ስናልፍ ደቡብ አፍሪካ የደቡብ አፍሪካ የወንጀል አሃዝ በነጮች ላይ የዘር ፍጅት እየተፈጸመ ነው የሚለው ውንጀላ መሰረተ ቢስ መሆኑን እንደሚያሳይ የአገሪቱ የፖሊስ ሚኒስተር አስታወቀም። በጥርና መጋቢት መካከል በእርሻ ቦታዎች ከተገደሉት 6 ሰዎች መካከል 5ቱ ጥቁሮች መሆናቸውን የደቡብ አፍሪካ ፖሊስ ሚኒስተር ሴንዞ ማኩኑ ገልጸዋል። ዘገባው የቢቢሲ ነው። ብርዛፍ ገብረ ጻድቃን። በደቡብ አፍሪካ አብዛኛውን የሀገሪቱን የእርሻ መሬቶች የሚቆጣጠሩት አናሳ ነጮች የዘር ፍጅት ስጋት አለባቸው የሚል ጉዳይ መሰረተ ቢስ እንደሆነ በብዙዎች ዘንድ ቢታመንም ትራምፕ ከሰሞኑ ጉዳዩን አስተጋብተውታል። የደቡብ አፍሪካው ፕሬዚዳንት ሲሪል ራማፎሳ አገራቸው ከአሜሪካ ጋር ያላትን ግንኙነት ለማሻሻል ዋይት ሀውስ ባቀኑበት በዚህ ሳምንት ፕሬዚዳንት ትራምፕ በደቡብ አፍሪካ የሚገኙ ነጭ አርሶ አደሮች እየተገደሉ እንዲሁም እየተሰደዱ ነው የሚል ክስ አቅርበዋል። ይህን ተከትሎም የፖሊስ ሚኒስትሩ የሀገሪቱን የወንጀል አሃዝ በማጣቀስ እየተገደሉ ያሉት በእርሻ ስራ ላይ የተሰማሩ ጥቁሮች መሆናቸውን አሳይተዋል። ሚኒስትሩ በአውሮፓውያኑ ጥቅምት እስከ ታህሳስ ያለውን የወንጀል አሃዝ ዋቢ በማድረግ 12 ያህሉ ግድያዎች መፈጸማቸውን ጠቅሰው ከእነዚህ ውስጥ 11ዱ ጥቁሮች መሆናቸው ገልጸዋል። አንደኛው ብቻ ነጭ መሆኑንም ተናግረዋል። የደቡብ አፍሪካ የወንጀል አሃዝ በዘር ሲከፋፈል ለመጀመሪያ ጊዜ ሲሆን ሚኒስትሩ ይህንን ያደረጉት በቅርቡ እየተነሱ ያሉ የዘር ማጥፋት ወንጀላዎችን ተከትሎ ነው። በአገሪቱ በእርሻ ላይ የተፈጸሙ ግድያዎች ታሪክ ሁልጊዜም የተዛባና ሚዛናዊ ባልሆነ መንገድ ሪፖርት የሚደረግ ነው ብለዋል። በየካቲት ወር አንድ ደቡብ አፍሪካዊ ዳኛ በነጮች ላይ ዘር ፍጅት ስጋት አለ የሚለውን ክስ በምናብ ላይ ያለ እውነተኛ ያልሆነ ሲል በአንድ የውርስ የፍርድ ሂደት ላይ ውድቅ አድርገውታል። ራማፎሳ ወደ ዋይት ሀውስ ያቀኑት ዶናልድ ትራምፕ 60 ለሚሆኑ አፍሪካነርስ ለተሰኙ ነጮች ፍትሐዊ ያልሆነ የዘር መድሎ ሰለባዎች ናቸው በሚል ጥገኝነት መስጠታቸውን ተከትሎ ነው ተብለዋል።
እነዚህ ነጮች በ17ኛው ክፍለ ዘመን ከደች የመጡ ሰፋሪዎች ናቸው። በቀጥታ በተላለፈው የሁለቱ መሪዎች ውይይት ትራምፕ በነጮች ላይ የዘር ፍጅት እየተፈጸመ ነው የሚለውን ክሳቸውን ለማጠናከር ቪዲዮዎችና ፎቶዎች አሳይተዋል። ቢቢሲ ትራምፕ ማስረጃ ብሎ ያቀረቡት አብዛኛው ሐሰተኛ መሆኑን ማረጋገጥ መቻሉም አመላክተዋል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ ቃል አቀባይ በበኩላቸው የትራምፕን አስተያየት አውግዘዋል። እነዚህ በጣም አሳሳቢ ጉዳይ ናቸው። የዘር ማጥፋት ምን እንደሆነ ጥልቅ እውቀት የሌለው ሰው ይህንን ቃል ዝም ብሎ በአጋጣሚ መወርወር የለበትም። በተለይም የደቡብ አፍሪካን ታሪክ ለሚረዳ ይህ በጣም ተገቢ ያልሆነ ነው ሲሉ ራቪና ሻማዳሲን ለኤኤፍፒ የዜና ወኪል ተናግረዋል። ደቡብ አፍሪካ ከጨቋኙ አናሳ ነጮች የአፓርታይድ ስርዓት ከ30 ዓመታት በፊት ብትለቀቅም አሁንም አብዛኛው የአገሪቱ የእርሻ መሬቶች አነስተኛ በሆኑት ነጮች እንደተያዘ ነው የሚነገረው። በደቡብ አፍሪካ የነጮች ቁጥር 7 በመቶ ብቻ ቢሆንም 72 በመቶ የሚሆነውን የአገሪቱን የእርሻ መሬት ይቆጣጠራሉ ተብለዋል። ከዚህም ጋር ተያይዞ የመሬት ባለቤትነት በአገሪቱ አከራካሪና አወዛጋቢ ጉዳይ ሆኖ የቆየ ሲሆን በቅርብ ጊዜ የጸደቀው የመሬት ፖሊሲ ይህንን ፍትሃዊነት ለማስተካከል ያለመ ነው ተብለዋል። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ በአንዳንድ ሁኔታዎች ከነጭ የመሬት ባለቤቶች ያለ ካሳ መሬት መውረስ የሚያስችል ረቂቅ ሕግ እንዲሆን ፈርመዋል። ምንም እንኳን ራማፎሳ በአዲሱ ሕግ ምንም አይነት መሬት አልተወረሰም ቢሉም ሕጉ ከጸደቀ ከቀናት በኋላ ትራምፕ ለአገሪቱ የሚደረገውን $100 ሚሊዮኖች እርዳታ እንዲቋረጥ አዘዋል። በተጨማሪም አሜሪካ የደቡብ አፍሪካን አምባሳደር በማባረር የነበረው ውጥረት ወደ ዲፕሎማሲያዊ ፍጥጫ እንዲያድግ አድርገውታል። ደቡብ አፍሪካ እስራኤልን በፍልስጤማውያን ላይ የዘር ጭፍጨፋ እየፈጸመች ነው በሚል በዓለም አቀፍ የፍትህ ፍርድ ቤት እየከሰሰቻት ሲሆን ይህም ጉዳይ በጦር መሳሪያ ጭምር እየደገፈቻት ያለችውን አሜሪካ ማስቀየሙን ነው የሚነገረው። አሜሪካ ሱዳን በጦርነት ወቅት የኬሚካል ጦር መሳሪያ ተጠቅማለች በማለት በሀገሪቱ ላይ ማዕቀብ እንደጣለች አስታወቀች። ከሰኔ 6 ጀምሮ አሜሪካ ወደ ሀገሪቱ የምትልካቸው ምርቶች እንደሚገደቡና የፋይናንስ ብድር ገደቦች ተግባራዊ ይሆናሉ ሲሉ ቃል አቀባዩ ቶሚ ብሩስ ተናግረዋል። ፍሬህይወት ተወልደመድህን ሱዳን በጦርነት ላይ የኬሚካል ጦር መሳሪያ ተጠቅማለች በማለት አሜሪካ ማዕቀብ እንደጣለችም ተገልጿል። ከሰኔ 6 ጀምሮ አሜሪካ ወደ አገሪቱ የምትልካቸውን ምርቶች እንደሚገድቡና የፋይናንስ ብድር ገደቦች ተግባራዊ ይሆናሉ ሲሉ ቃል አቀባዩ ታሚ ብሩስ ተናግረዋል። ከዚህ ቀደም የሱዳን ጦርና የፈጥኖ ደራሽ አማጽያኑ በግጭት ወቅት የጦር ወንጀሎችን ፈጽመዋል በሚል ተከሰው እንደነበር የሚታወስ ሲሆን አሜሪካ ለወሰደችው እርምጃ የሱዳን ባለስልጣናት እስካሁን የምላሽ መግለጫ አለማዘጋጀታቸውን ቢቢሲ በዘገባው አስፍሯል። አሜሪካ የትኛው የኬሚካል ጦር መሳሪያ ያገኘው እንዳለች የተገለጸ ነገር ባይኖርም ሱዳን ብዙ ጉዳት ስቃይና አለፍ ሲልም ሊገድል የሚችለውን ክሎሪን ጋዝ ለ2 ጊዜያት ተጠቅማለች ሲል ኒውዮርክ ታይምስ በጥር ወር ዘግቦ ነበር። የሱዳን መንግስት ሁሉንም የኬሚካል ጦር መሳሪያዎች አጠቃቀም እንዲያቆሙና የዓለም አቀፍ መርህ ስር ያሉትን ግዴታዎች እንዲወጣ ዩናይትድ ስቴትስ ትጠይቃለች ሲልም በመግለጫው ተጠቅሷል። በዓለም አቀፍ የኬሚካል ጦር ስምምነት መሰረት ፈራሚ ሀገራት የያዙትን የጦር መሳሪያ ክምችት ለማስወገድ ቃል ገብተዋል። በዩናይትድ ስቴትስ መቀመጫውን ያደረገው አርምስ ኮንትሮል አሶሲዬሽን ስምምነቱ ከግብጽ ከሰሜን ኮሪያና ደቡብ ሱዳን በስተቀር ሱዳንን ጨምሮ ሁሉም ሀገራት ፈርመዋል። የአሜሪካ ውጭ ጉዳይ ሚኒስትር ቃል አቀባዩ ታሚ ብሩስ አክለውም ዩናይትድ ስቴትስ ለኬሚካል ጦር መሳሪያ መስፋፋት አስተዋጽኦ የሚያደርጉትን ተጠያቂ ለማድረግ ሙሉ በሙሉ ቁርጠኛ እንደሆነችም ገልጸዋል። አሜሪካ በሱዳን ላይ ማዕቀብ ስትጥል ይህ የመጀመሪያው አይደለም። በጥር ወር በግጭቱ ውስጥ በተሳተፉ የሁለቱም ወገኖች መሪዎች ላይ ማዕቀብ ጥላለች። ሁለቱ ወገኖች ላለፉት 2 ዓመታት ስልጣን ለመቆጣጠር ሲፋለሙም ቆይተዋል። በዚህም የተነሳ ወደ 12 ሚሊዮን የሚጠጉ ሰዎች ሲፈናቀሉና 25 ሚሊዮን ሕዝብ ደግሞ የምግብ እርዳታ ጠባቂ ሆኗል። በቀደምት እርምጃዎች ምክንያት አዳዲስ ማዕቀቦች በአገሪቱ ላይ ብዙም ተጽዕኖ አይኖራቸውም ሲል ኤኤፍፒ የዜና ወኪል ዘግቧል። የአሁኑ የአሜሪካ እርምጃ የተባበሩት አረብ ኤሚሬቶች በግጭቱ ውስጥ በመሳተፏ ዙሪያ ውጥረት እንዲፈጥር አድርጓል። የሱዳን የዲፕሎማሲ ምንጭ ለሮይተርስ የዜና ወኪል እንደተናገሩት ከሆነ አሜሪካ አዲሱን ማዕቀብ የጣለችው በቅርቡ በኮንግረስ ውስጥ በተባበሩት አረብ ኤሚሬትስ ላይ የተካሄደውን ዘመቻ አቅጣጫ ለመቀየር ነው። በዚህ ወር መጀመሪያ ላይ የተባበሩት መንግስታት ከፍተኛ ፍርድ ቤት ሱዳን በተባበሩት አረብ ኤሚሬት ላይ ያቀረበችውን የዘር ማጥፋት ወንጀል ክስ ውድቅ አድርጓል። ዘገባው የቢቢሲ ነው። በመጨረሻም የትራምፕና የአውሮፓ ህብረት መሳሳብ
50 በመቶ ታሪፍ ለመጣል የዛቱበት የአውሮፓ ህብረት ማስፈራሪያ እንደማይቀበለው ገለጸም። ፕሬዝዳንት ዶናልድ ትራምፕ 50 በመቶ ታሪፍ ለመጣል የዛቱበት 27 አባላት ያሉትን የአውሮፓ ህብረት ከአሜሪካ ጋር ያለውን የንግድ ግንኙነት በማስፈራራት ላይ የተመሰረተ መሆን የለበትም አለ። የህብረቱ የንግድ ኃላፊ ማሮስ ሴፍኮቪች እንደሚሉት ከአሜሪካ ጋር ያለውን የንግድ ስምምነት በአክብሮት ላይ እንዲመሰረት ቁርጠኛ ነን ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከአውሮፓ ህብረት ወደ አሜሪካ በሚገቡ ማናቸውም ሸቀጦች ላይ 50 በመቶ ታሪፍ ለመጣል መዛታቸውን ተከትሎ ነው ይህ ምላሽ ከህብረቱ የተሰማው። የአውሮፓ ህብረት ለሁለቱም ወገኖች የሚሰራ ስምምነት ለማረጋገጥ እየሰራ ነው፣ ቁርጠኛም ነው ሲሉ የአውሮፓ ህብረት የንግድ ኮሚሽነር ማሮስ ሴፍኮቪች ከአሜሪካው የንግድ ተወካይ ጄሚሶን ግራር እና ከንግድ ጸሐፊው ሃዋርድ ሉትኒክ ጋር ከተወያዩ በኋላ ገልጿል። የአውሮፓ ህብረትና የአሜሪካ የንግድ ግንኙነት ወደር የለሽ ነው። ይህም በጋራ መከባበር መምራት እንጂ በማስፈራሪያ ላይ የተመሰረተ መሆን የለበትም ያሉት ሴፍኮቪች ጥቅማችንን ለማስጠበቅ ዝግጁ ነን ሲሉም አክለዋል። ተመልካቾቻችን ዜናዎቻችን አበቁ። ከቀሪው የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ይሁንላችሁ።